ከወራቶች በፊት በመሰራት ላይ ያለ ነበር ይሄ። አሁን ደግሞ እንደምትመለከቱት ተጠናቆ ያለው እይታ ነው። ቴኒስ ክለብ ጋር ነው ይሄ ከመሰራቱ በፊት። አሁን ይህ ስኬት ቦርድ ተሰርቶበታል። ስኬት ማለት ነው። እንዲሁም ደግሞ ካፌዎች አሉት። እዚህ ጋር የወንዝ ዳርቻው ነው። እንዲሁም ደግሞ ቅድም ያየነው ላንድ ማርክ በመሰራት ላይ ያለ ከጊዮን ሆቴል ወደ ፒያሳ በንግድ ባንክ ጋር የሚያስኬደው መንገድ ነው ይሄ። አሁን ይሄ ላንድ ማርኩ ተጠናቆ እንዲሁም ደግሞ መንገዱም እንደዚህ ክፍት ሆኗል። ጊዮን ሆቴል ውስጥ ያለው ትልቁ ፋውንቴን ነው በመሰራት ላይ ያለ ማለት ነው ከወራቶች በፊት። አሁን ላይ ሙሉ ለሙሉ ተጠናቆ ለህዝብ አገልግሎት ክፍት ተደርጎ እዚህ ላይ ነው ያለው። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ሰላም ነኝ። ሃይላይት አይተን እንዲሁም ደግሞ የኢትዮጵያ ሕዝብ መዝሙር ጊዮን ሆቴል መግቢያው ጋር እንደ አጋጣሚ በዛ ሳልፍ ባንዲራ ወይም ሰንደቅ ዓላማ ሲወርድ ደርሼ ነበር እና እሱን አይተን ነው የተመለስ ነው። የዛሬው ጉብኝታችን የሚሆነው እዚህ አምባሳደር ፓርክ ፊት ለፊት ወደ ዘውዲቱ ሆስፒታል ፍልውሃ መሄጃ ማለት ነው ወደ ጊዮን ሆቴል የወንዝ ዳርቻ ይሆናል ማለት ነው። ውድ የቻናላችን ቤተሰቦች የቪዲዮ ለብዙዎች እንዲደርስ እንግዲህ ወደ ቪዲዮችን ከመግባታችን በፊት ላይክ አድርጉት። እንዲሁም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። ዛሬ ያለነው እንግዲህ የጊዮን ሆቴል የወንዝ ዳርቻ አካባቢ ነው የምንመለከተው። ደግሞ አሁን ያለበትንና በመሰራት ላይ እያለ ደግሞ ያየናቸው ወደኋላ ዞር ብለን ምን ይመስል ነበር የሚለውን የምንመለከት ይሆናል ማለት ነው። ይህ የጊዮን ሆቴል የወንዝ ዳርቻ ከእንጦጦ እስከ ፒኮክ ያለው የወንዝ ዳርቻ አካል ነው። የእግረኞች መንገድ እንዲሁም ደግሞ የሳይክል መንገድ ጨምሮ ያለው ነው። እንዲሁም ደግሞ ግሪን ኤሪያ ያሉት የወንዝ ዳርቻ ነው። ይህ የጊዮን ሆቴል የወንዝ ዳርቻ እንግዲህ ለየት የሚያደርገው እስጢፋኖስ ድልድዩ ጋር እጅግ ትልቅ የሆነ ግዙፍ ፋውንቴን አለ። በሱ ለየት የሚያደርገው የወንዝ ዳርቻ ነው። አሁን ላይ የወንዝ ዳርቻዎች ለተለያዩ የስፖርት እንቅስቃሴ እንዲሁም ደግሞ ከወክ ለማድረግ አማራጭ መንገድ እየሆኑ መጥተዋል። ይሄ ደግሞ ይህ የወንዝ ዳርቻ በሚሰራበት ጊዜ የነበረው እይታ ነው።
እንደምትመለከቱት የኮንስትራክሽን ሳይት ነበረ። አሁን የመጣንበት የእግረኞች መንገድ እንዲሁም ደግሞ የሳይክል መንገድ ገና በመሰራት ላይ ያለ ነበረ። ይሄ ደግሞ አሁን ታጥሯል። አሁን ፊት ለፊታችን እያየ ነው ያለነው ሳር ያለበት አካባቢ ታጥሮ ነው ያለው። ይሄ ማለት ነው አሁን የተመለከትነው የእግረኛ መንገዱ አልቋል። እንዲሁም ደግሞ የሳይክል መንገድ ከዛ ደግሞ የተለያዩ ችግኞች ተተክለውበታል። እንደምትመለከቱት እንግዲህ ህፃኗም ስኩተር እየነዳችበት ነው። ህፃናት በተለይ ወደውታል ይህንን አካባቢ ኢንጆይ ነው የሚያደርጉበት። ከወላጆቻቸው ጋር የመምጣት ልምድንም ከፍ አድርጓል። ማታ ማታ በተለይ ደግሞ ቅዳሜና እሁድ ደግሞ በልዩ ሁኔታ ብዙ ሰው ይህን አካባቢ ይጎበኘዋል። ፊት ለፊት የምናየው የወጋገን ባንክ ዋና መስሪያ ቤት ነው። ወደ G+23 ነው። ከዚህ በኩል ደግሞ ፊት ለፊታችን የምናየው ጊዮን ሆቴል ውስጥ ያለው ህንፃ ነው። ከዛ እዚህ መካከል ላይ እንግዲህ ይህ ፊት ለፊታችን የምናየው ላንድ ማርክ ተሰርቷል። ይህ ላንድ ማርክ እንግዲህ የሚያመለክተው የማህፀን ነው። በማህፀን ቅርጽ ነው የተገነባው። ፊት ለፊቱ ላይ ደግሞ ወደ መነሻ መመለስ የሚል ተጽፎበታል፣ እንመለከተዋለን። ከዚህ ቀጥለን ደግሞ ሲሰራ ምን ይመስል ነበር የሚለውን እንመለከታለን። ይህ ማለት ነው በመሰራት ላይ ያለ እንግዲህ መጀመሪያ ብረቶች ነበሩ ተያይዘው የተሰቀሉት። ከዛ ደግሞ በአልሙኒየም ተበይዶ ሙሉ ለሙሉ ተጠናቀቀ ማለት ነው። ይህ ደግሞ አዲስ ኒው የሚል ካፌ ይመስለኛል አይ ቲንክ። እንዲሁም ደግሞ ስኬት አለው። ከጀርባው ደግሞ የቴኒስ ክለብ አለ፣ የጊዮን ሆቴል ማለት ነው። ከዚህ በፊት ታውቁታላችሁ። እንዲሁም ደግሞ የሚታወቅ ነው። አሁን እንደዚህ ካፌዎችና የስኬት ተጨምሮበት ተጠናቋል ማለት ነው። ከዚህ በፊት ደግሞ ይሄ ምን ይመስላል የሚለውን ቦታውን እንመለከታለን። አዲስ ስለሆነ ገና አገልግሎት የጀመረ አይመስለኝም። እንዲሁም ደግሞ ደስ የሚሉ ካፌዎች አሉት ከጎንና ከጎን አዲስ ኒው ነው የሚለው ሎጎውን እና ካፌው እንደምትመለከቱት የፊት ለፊት ዲዛይኑ ደግሞ ለየት ያለ ነው። ሰርክል ሆኖ ከላይ ደግሞ እንደ ጣራው ለየት ያለ ነው። እንትን ነው የሚመስለው። ይሄ ምንድነው ዋቲኮል ሶላር ሲስተም ነው የሚመስለው። ከዚህ በኩልም እንደዚሁ ካፌ ያለው፣ ይሄኛው መጸዳጃ ሊሆን ይችላል። ይህ ቦታ ደግሞ እንግዲህ አሁን ስኬት ተሰርቶበት ያየ ነው ማለት ነው። ከመሰራቱ በፊት እንደዚህ ነበረ፣ ባዶ ነበረ። የሆነ ትንንሽ ብረቶች ብቻ የተሰቅለውበት ነበረ። አሁን ግን ስኬቱ ተጠናቋል ማለት ነው። ወደ ፀሐይ መግቢያ ስለቀረጽኩት ብዙ አይለይም፣ በጣም ይቅርታ። አሁን ያየነው ደግሞ ከአመት በፊት ወይም ደግሞ በመሰራት ላይ ያለ እንደዚህ ነበር የሚመስለው። ይሄም ደግሞ አሁን ገና በመሰራት ላይ ያለ ነበረ። ድልድዩ ማለት ነው። አሁን ሁለት ድልድዮች አሉት እንደዛ አነስ አነስ ያሉ። አንዱ ፊት ለፊታችን የሚታየው ማለት ነው። እዛ አሁን የአዲስ አበባ የወንዞች ሙዚየም የተሰራበት ጋር፣ እንዲሁም ደግሞ ህንፃው አልነበረም። አሁን አስተውላችሁት ከሆነ ከዚህ ከላንድ ማርኩ ከፍ ብሎ የመስታወት ህንፃ ተሰርቷል። እሱ የዛ ጊዜ አልተጠናቀቀም ነበረ፣ ገና ፋውንዴሽን ላይ ነበር። ይሄ ደግሞ ከወንዝ ዳርቻው መግቢያ ነው፣ ወይም ደግሞ አሁን እየወጣና ያለ ነው። አሁን ደግሞ ከዚህ ይህንን እናየዋለን።
አሁን ላይ ምን ይመስላል የሚለውን። ይሄ የበፊት የቆየ ቪዲዮ ነው። አሁን ይሄ ቴኒስ ክለብ መግቢያ ተብሏል ማለት ነው። አሁን የመጣንበት ከመጠናቀቁ በፊት ያየነው ነው። አሁን ደግሞ ይሄ ከተጠናቀቀ በኋላ ያለው እይታ ነው። ባክ ቱ ኦሪጂን ወደ መነሻ መመለስ የሚል ተጽፎበታል እዚህ ጋር። የዚህ የትልቁ ላንድ ማርክ አይ ቲንክ ኮንሰፕቱ ይመስለኛል። አዎ ይሄ ደግሞ ከጊዮን ሆቴል በንግድ ባንክ አድርጎ በአምባሳደር የሚወጣው መንገድ ነው። እንደምትመለከቱ መሀል ላይ ያሉ ዛፎችም ነበሩ ከመነሳታቸው በፊት ነው። አሁን ተነስቶ ሙሉ ለሙሉ ተሰርቷል እንደ አዲስ። ይሄ ደግሞ ከተጠናቀቀ በኋላ ማለት ነው። አሁን ላይ ያለው እይታ ነው። ቀረብ ብለን ስናየው ደግሞ ይሄ ወደ መነሻ መመለስ የሚለው ኮንሰፕት ያለበት ላንድ ማርክ ይሄ ነው። እንደነገርኳችሁ በማህፀን ቅርጽ የተሰራ ላንድ ማርክ ነው። ከላይ ደግሞ ፋውንቴን አለው ክቧ ላይ ማለት ነው። በትንንሹ በስሱ የሚወርዱ ውሃዎች ያፈሳል። አሁን እንግዲህ ወደ ጊዮን ሆቴል እየተጠጋና ያለ ነው። የወንዝ ዳርቻውን እያየን የምንሄድ ይሆናል። ውድ የቻናላችን ቤተሰቦች ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። እዚህ ጋር መደዳው ሙሉ ስትሬቱን ካፌዎች ናቸው። ሞቅ ደመቅ ብለው ነው የሚያመሹት። ከዚህ ጀምሮ ስፔሻል ይሄኛው ካፌ በጣም ብዙ ተጠቃሚ ያለው መግቢያም ላይ ስለሆነ ከኋላም አሉ ብዙ ካፌዎች። እዚህ ጋር ያሉ ዛፎች እንግዲህ አልተቆረጡም። ከላይ ከቨር ተደርገው እንዲሁም ደግሞ ከስር ደግሞ ቤቶች አሉ። ይሄ እንደ ጣራ ነው አሁን እየሄድንበት ያለ ነው። ከስር የተለያዩ አገልግሎት የሚሰጡ ቤቶች አሉ። ይሄ ጣራው ነው። ግን ደግሞ ዛፎቻቸውን በመሀላቸው ላይ ወጥተው ነው ወደ ላይ ያሉት። ከዚህ ደግሞ በቀኝ በኩል ወንዙ አለ። ይህ አሁን እያየነው ያለነው ወንዝ መነሻው ሁለት ነው። አንዱ ከእንጦጦ መቀጣይ አካባቢ የሚነሳ ነው። ሌላኛው ደግሞ በዚህ በቴዎድሮስ አደባባይ ጎላ ሚካኤል አካባቢ የሚመጣ ወንዝ አለ። ያ ወንዝ ሁለቱ አምባሳደር ፓርክ ጋር ይገናኛሉ። ከዛ በዚህ በጊዮን ሆቴል አድርገው በስጢፋኖስ ባምቢስ አድርጎ ፒኮክ ይገባል። ፒኮክ ጋር ደግሞ የቀበና ወንዝ ይመጣል። ሁለቱ ፒኮክ ፓርክ ጋር ይገናኛሉ ማለት ነው። እዛ መገናኛ ቦታቸው ላይ ደግሞ አሁን ግድብ እየተሰራ ነው። ላይክ እንደ ቀበና አይነት ማለት ነው። የቀበናው በእርግጥ ሳይዙ ከፍ ያለ ነው። ይሄኛው ምንድን ነው የኩሪፍቱ ዋተር ፓርክ አካባቢ ያለበታል አይደለ? ከዚህ በፊት እንደተመለከት ነው እዛ ጋ ነው ግድቡ የሚሰራው። ሁለቱ ወንዞች መርጅ የሚያደርጉበት ጋ ማለት ነው። ሶ እዛ ጋ እንግዲህ ዋተር ፓርኩም አለ፣ እንዲሁም ደግሞ አርቲፊሻል ሌክ አለ። እዛ አካባቢ እንግዲህ ብዙ ውሃ ያለበት ቦታ ነው የሚሆነው ማለት ነው። ውድ የቻናላችን ቤተሰቦች በዛሬ ቪዲዮ እንግዲህ ከምንመለከተው ከበፊትና የአሁን ቪዲዮ የጊዮን ፋውንቴን ያለበት ነው። እዛ ጋር እንግዲህ የበፊቱን ትመለከታላችሁ። መጨረሻ ላይ እስከ መጨረሻው ድረስ መመልከታችሁን እንዳትዘነጉት፣ ያንን ታገኙበታላችሁ። እኔ እዚህ ላይ ገለጻዬን አቆማለሁ። እስከ መጨረሻው ድረስ ተመልከቱት። በጣም ስለምትከታተሉኝ በጣም አመሰግናለሁ። ሰብስክራይብ በማድረግ ደግሞ የቻናሌ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። እስከ መጨረሻው ድረስ ተመልከቱት። የጊዮን ፋውንቴን የበፊቱ መልክ ምን ይመስላል የሚለውን እንመለከታለን።
Masanda kok. ወደዚህኛው በር የገባ ነው።
Camera ready? Shash. Yes, it can. Hello?